በተቀደሰው ዓመት ያሰባሰበን አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ክቡራን አባቶቻችን ካህናት፣ እንደየማይረጋችሁ ወንድሞች ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናትን ጨምሮ በወደደን ባፈቀረን እስከ ቀራንዮ ድረስ ባቀረበን በአንድያ ልጁ በኢየሱስ ክርስቶስ ፍጹም የሰላምታ ቃል እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን እስከዚህ ሰዓት አደረሳችሁ? እግዚአብሔር ይመስገን። አሜን። እግዚአብሔር አባታችን፣ እግዚአብሔር ጠባቂያችን፣ እግዚአብሔር መጋቢያችን በቸርነቱና በይቅርታው ጠብቆ ይችን ሰዓት ስላሳየን እስከዚህ ሰዓት ስለጠበቀን ስሙ ለዘላለም የተመሰገነና የተወደሰ ይሁን። እግዚአብሔርን አቅርበን ያየንባት መስታወታችን ድነታችን የተፈጸመባት እግዚአብሔር ወልድ ስጋችንን ለብሶ ከውድቀት እንዲያነሳን ምክንያት የሆነችን በኪዳናችን ቢኪድሂነ ዓለም ወበወልድኪ ኮነ ሰላም በአንቺ ዓለም ዳነ በልጅ ሰላም ሆነ ብለን የምናመሰግናት እማ አምላክ ወላዲተ አምላክ ቅድስት ድንግል ማርያም ስለ ንጽሕናዋ፣ ስለ ቅድስናዋ፣ ስለ ድንግልናዋ ስሟ ለዘላለም የተመሰገነ ይሁን። እንዲሁም ደግሞ የእግዚአብሔርን መንገድ፣ የእግዚአብሔርን ጽድቅ፣ የእግዚአብሔርን መንግስት በዓለም ውስጥ ቢኖሩም እንኳን ስርዓተ ሰማይ ሰማያዊ ሳይቀደል ሰማያዊ ስርዓት ሰርተው በዚህ ዓለም ኖሮ በሕይወታቸው በማንነታቸው በትምህርታቸው ክርስቶስን መስለው ያለፉት ቅዱሳን አባቶቻችን ሰማዕታት፣ ደናግል፣ መነኮሳት እንደየተሰጣቸው ማዕረግና ክብር ምስጋና ይድረሳቸው። እንኳን አደረሳቸው። በቤቴና በቅጥሬ ውስጥ የዘላለም መታሰቢያ ስም እሰጣቸዋለሁ። ሁላችንም እስኪ ይህንን ቃል በስጋ ብቻ አይደለም በህሊናችን ጭምር አቅርበን በጋራ እንበል። በቤቴና በሉሲ በቤቴና በቅጥሬ ውስጥ የዘላለም ስም እሰጣቸዋለሁ። ስለ ቃሉ የአምላካችን ስሙ የተመሰገነ ይሁን። ይህንን መለኮታዊ ቃል የምናገኘው በትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4 ላይ ነው። እንግዲህ ቃለ ተናጋሪው ማን ነው ሲባል እግዚአብሔር ነው። እግዚአብሔር ማን ነው ስንል ፈጣሪ ነው። እግዚአብሔር ማን ነው ስንል አዳኝ ነው። እግዚአብሔር ማን ነው ስንል ሁሉን ቻይ ነው። እግዚአብሔር ማን ነው ስንል እግዚአብሔር አስቀድሞ በመንጸፈ ደይን በእግረ አጋንንት አዝነን ተክዘን ወድቀን ከነበርንበት እናንተ ትእዛዜን አፍርሳችሁ ሕጌን ተላልፋችሁ በኃጢአት ባርነት የወደቃችሁ ብሎ ሳይንቀን በሙሴ አድሮ 570 ጊዜ በሲና ተራራ ላይ ሙሴን ያነጋገረ አምላክ ነው። ማን ነው እሱ? እግዚአብሔር ነው። እግዚአብሔር ነው። ቅዱስ ጎርጎርዮስ እንዲህ ይላል፣ እኔ እግዚአብሔር ባልኩኝ ጊዜ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እናገራለሁ። ስለዚህ እግዚአብሔር ስንል ማን ማለታችን ነው? አብ፣ ወልድ፣ መንፈስ ቅዱስ ማለታችን ነው። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ ሶስቱ ስም አንድ አምላክ የሆነው በነብዩ ኢሳይያስ አድሮ እንደዚህ ይላል፣ እግዚአብሔር በቤቴና በቅጥሬ ውስጥ ደስ የሚያሰኝን ስራ ለሚሰሩ ለጃንደረቦቼ ከወንዶችና ከሴቶች የሚበልጥ የዘላለም መታሰቢያ ስም እሰጣለሁ ይላል። ስለ ቃሉ የአምላካችን ስሙ የተመሰገነ ይሁን። ቃለ ተናጋሪው ማን ነው? እግዚአብሔር ነው። ለማን የተናገረው ሲባል በነብዩ በኢሳይያስ ላይ አድሮ በዘመኑ ለነበሩ ለእስራኤል ዘስጋ ነው የተናገረው። የእግዚአብሔር ሕዝቦች ተብለው የሚጠሩት እስራኤላውያን በሁለት መንገድ ይጠራሉ በቤተ ክርስቲያናችን አጠራር፣ እስራኤል ዘስጋና እስራኤል ዘነፍስ። እስራኤል ዘስጋ የሚባሉት በነፍሳቸው ሲኦል ተፈርዶባቸው በስጋቸው ረድኤተ መቃብር ተፈርዶባቸው በመንጸፈ ደይን የነበሩት በእግረ አጋንንት ወድቆ ተክዘው የነበሩት እግዚአብሔር አባታችን ይመጣል፣ ይወርዳል፣ ይወለዳል፣ እኛን ከዚህ ድቅድቅ ዓለም ያወጣል ብለው ተስፋ ቢያደርጉም እንኳን ተስፋቸው እንዲፈጸም ድረስ እግዚአብሔር የተናገረውን ሊፈጽም ከድንግል ማርያም ይወለድ ዘንድ አንድያ ልጁን ልኮ እስከሚመጣ ድረስ ሲጠባበቁ የነበሩት ነገር ግን ከስጋቸው ነጽተው ኩኑ ቅዱሳን እስማነ ቅዱስ እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተ በቅድስና በንጽህና እኔን አገልግሉ፣ እኔም ቅዱስ እንደሆንኩ እናንተ ቅዱሳን ሁኑ ብሎ እግዚአብሔር ባዘዘው ቃል ከስጋቸው እየነጹ የኖሩት የብሉይ ኪዳን አባቶቻችን እስራኤል ዘስጋ ይባላሉ። እስራኤል ዘስጋ። ስለዚህ ነቢየ እግዚአብሔር ቅዱስ ኢሳይያስ ከአራቱ አበይት ነቢያት መካከል አንዱ የሆነ ሕዝቅኤል፣ ዳንኤል እንዲሁም ደግሞ ኢሳይያስ፣ ኤርምያስ እነዚህ አበይት ነቢያት ናቸው። የደቂቀ ነቢያት አባቶች ይባላሉ። ከዛ ውስጥ አንዱ ኢሳይያስ እንዲህ ይላል፣ እግዚአብሔር እንዲህ ይላል ይላል። ማን ነው የሚለው? እግዚአብሔር እንዲህ ይላል፣ በቤቴና በቅጥሬ ውስጥ ደስ የሚያሰኝ ስራ ለሚሰሩ ለጃንደረቦቼ የዘላለም መታሰቢያ ስም እሰጣለሁ። ዛሬ ሰማዕቷ ቅድስት አርሴማን
የእግዚአብሔር አገልጋይ የእግዚአብሔር ባሪያ ስለ እግዚአብሔር ብላ ስለ ክብረ ወንጌል ብላ ስለ መንግሥተ ሰማያት ብላ በዓላውያን ነገሥታት ቤት አንገቷን ለሰይፍ ጀርባዋን ለግርፋት ሰጥታ የክርስቶስን ወንጌል በምድር አምልታ አስፍታ አስተምራ በወጣትነት ዘመኗ ልብላ ልጠጣ ስትል ለጣዕመ ዓለም ንቃ ተስፋ መንግሥተ ሰማያትን ለሁላችን ቀዳሚ ሆና አሳይታናለች። የእሷን በዓል ለማክበር ነው በዚህ አውደ ምሕረት የተሰበሰበው። የመረጣት ማን ነው? እግዚአብሔር። ያከበራት ማን ነው? ከፍ ከፍ ያደረጋት ማን ነው? እግዚአብሔር ነው። እግዚአብሔር ከፍ ያደረገውን ዝቅ ማድረግ የሚችል የለም። እግዚአብሔር የሾመውን እኔ ላውርድ የሚል የለም። ብርሃነ ዓለም ቅዱስ ጳውሎስ እንዲህ ይላል በሮሜ መልእክቱ ምዕራፍ 8 ቁጥር 32 ላይ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንን ማን ነው ይላል። አርሴማን ያጸደቃት ማን ነው? እግዚአብሔር። አርሴማን ከፍ ከፍ ያደረጋት ማን ነው? እግዚአብሔር ነው። በእግዚአብሔር ቤት ውስጥ ተተክላ በዘመኗ የቅድስናን ሥራ ስትሰራ የነበረች እናት ናት። ለዚህ ነው ዘአንቀጽ እንተ እግዚአብሔር አንቀጸ አድኅኖ ጻድቃን ይገቡ በውስቴታ። ይህች ደጅ የእግዚአብሔር ደጅ ናት፣ ጻድቃን ይገቡባታል። ቅድስት አርሴማ ጻድቅ ናት አይደለችም? ጻድቅ ናት። ለዚህ ነው ጻድቅ ከመ በቅልት ይፈርድ፣ ጻድቃን በአባታቸው በእግዚአብሔር መንግሥት በእግዚአብሔር ቤት እንደ ዘንባባ ዝንጣፌ ያፈራሉ፣ ለዘላለም የማይጠወልጉ እግዚአብሔርን ተስፋ ያደረጉ ስለሆኑ ማለት ነው። ስለዚህ በእግዚአብሔር ቤት ውስጥ ደስ የሚያሰኝ ሥራ ለሚሰሩ ለጃንደረቦቹ፣ ለወዳጆቹ፣ ለባለሟሎቹ እግዚአብሔር የዘላለም መታሰቢያ ስም ይሰጣቸዋል ማለት ነው። የሚገርማችሁ እንዲህ ይላል ከወንዶችና ከሴቶች የሚበልጥ የዘላለም መታሰቢያ ስም ይላል። እያንዳንዳችሁ እናቶች ወንዶቹን ወልዳችኋል። አንዳንዶቹ ሙቶ በመቃብር ቀብራችሁ ስማቸውን ሁሉ ረስታችሁ እስካሁን የዘነጋችሁ ልጆቻችሁ ሊኖሩ ይችላሉ። ሰማዕቷ አርሴማ ከቴዎድሮስና ከአትናስያ የተወለደች በንጽሕና በቅድስና በሕግ በሩካቤ ሁለቱ ተጋብተው እግዚአብሔርን ተስፋ አድርገው በስዕለት ሰማዕቷን ቅድስት አርሴማን ወልደዋል። የሚገርማችሁ የተወለደችበት ዘመን ከ275 እስከ 305 ዓመተ ምህረት ድረስ ከክርስቶስ ልደት ከክርስቶስ እርገት በኋላ በዛ ዘመን ዲዮቅልጥያኖስ፣ ድርጣሪስ የተባሉ ጨካኝ ክፉ አረመኔ ነገሥታት ነበሩ። የሚገርማችሁ እነዚህ ነገሥታት ሰይጣን ያደረባቸው ልቡሳነ ሥጋ አጋንንት ናቸው። በእነሱ ላይ አድረው አብያተ ጣዖታት ይትራዋ፣ አብያተ ጣዖታት ይከፈቱ፣ አብያተ ቤተ ክርስቲያናት ይዘጉ ብለው በክርስቶስ የሚያምኑትን ክርስቲያኖች ስለ ክርስቶስ በአንድነት በፍቅር በዚህ ዓለም የሚመላለሱትን ክርስቲያኖችን አንገታቸው የሚቀላበት ሰዓት ነበር። ቅድስት አርሴማ ሰማዕቷ የአርመንያዋ እንደ ዘንባባ ዝንጣፌ የክርስቶስን ወንጌል እያለመለመች በአርመንያ ስታስተምር የነበረችው በሕይወት ዘመኗ ከታላቋ ከወንድሟ ከቅዱስ ጎርጎርዮስ ነባቤ መለኮት የእግዚአብሔር ወዳጅ በቴዎሎጂ የትምህርት ተቋማት ውስጥ አንደበቱ የሚጣፍጥ የወንጌል ገበሬ የተባለ ወንድም አላት። ቅዱስ ጎርጎርዮስ በረከቱ ከሁላችን ጋር ይሁን። ቃለ እግዚአብሔርን ያስተማራት በዛ በሰማዕትነት ዘመን ውስጥ በእግዚአብሔር ቃል እንድትጽናና ልክ ቅዱስ ቂርቆስ ሕፃኑ እትፍሪህ እሙለ እሳተ ነበልባል፣ እናቴ ሆይ የእሳቱ ነበልባል አትፍሪ፣ አስቀድሞ በብሉይ ኪዳን እነ አናንያ እነ አዛርያ እነ ሚሳኤል ከሚነደው እሳት ያዳነው አምላክ እኛንንም ያድነናል ብለው እናቱን እንዳጽናናት ሁሉ ሰማዕቷን አርሴማን ወንድሟ ያጽናናት ነበር። የሚገርመው ነገር በድርጣዲስ ቤት ባሪያ ሆኖ ሲያገለግል ነበር። ለምን ሲባል በዛ ሰዓት የነበረው መከራ በጣም ከባድ መከራ ስለነበረ በዛ አዘቅት ውስጥ ነው እንግዲህ 27 ደናግል አንገታቸው ሲቀላ ሰማዕቷ ቅድስት አርሴማ እግዚአብሔርን እመኑ፣ በእርሱ ታመኑ፣ እግዚአብሔር በሞት የማናጣው ሞትን ድል አድርጎ የተነሳው ክብር ምስጋና ለእርሱ ይሁን። ብንሞት እንኳን ከሞት በኋላ ሕይወትን የሚሰጠን ብንገደል እንኳን ከተጋድሏችን በኋላ ተስፋ የምናደርገውን መንግስቱን የሚያወርሰን የምንሞተው እርሱን ይዘን ነው፣ የምንታረደው እርሱን ይዘን ነው። ስለዚህ ደስ ይበላችሁ እያለች ስታጽናና ነበረ። ዛሬ ይህንን በዓል ስናከብር ረፍቷን አይደለም፣ ስጋዋ ካረፈችበት ፈልሶ ወደ ተከበረው ቤተ መቅደስ በስሟ ወደ ታነጸው ቤተ መቅደስ የገባበት ታላቅ ዕለት ነው። ታላቅ ዕለት ነው። ሁለት መሰረታዊ በዓል ነው የምናከብረው። የመጀመሪያው የስጋዋ ፍልሰት፣ ሁለተኛው ደግሞ በስሟ ቤተ ክርስቲያን የታነጸበት ዕለት ነው። ማን ስለመረጣት? ማን ስለሾማት? እግዚአብሔር ነው። ክብር ምስጋና ለእርሱ ይሁን። ስለዚህ ሰማዕቷ ቅድስት አርሴማ እግዚአብሔርን ይዛ ከእርሱ ጋር በሕይወት ዘመኗ እየኖረች ናት። የተወደዳቸው ኦርቶዶክሳውያን እንኳን የእግዚአብሔር ባለሟሎች እንኳን የእግዚአብሔር ወዳጆችን ይቅርና ለእግዚአብሔር ልጆች ለመባል ጠላቶቻችንን እንድንወድ መጽሐፍ ቅዱስ እንዲህ ይለናል። የማቴዎስ ወንጌል ምዕራፍ 5 ቁጥር 41 ላይ እንዲህ ይላል፣ በሰማያት ላለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ። ምኖቻችሁን? ለማን ልጆች ትሆኑ ዘንድ?
በሰማይ ላለው ለአባታችሁ ለእግዚአብሔር ልጆቹ ተብላችሁ መጠራትን ከወደዳችሁ ከፈለጋችሁ ጠላቶቻችሁን ውደዱ። ዛሬ ጠላቶቻችን የምንላቸውን መውደድ ያስፈልጋል። የሰው ልጅ ለሰው ልጅ ጠላቱ አይደለም። ዛሬ ግን በሰው ልጅ ላይ አድሮ አጋንንት ጠላት እንዲሆኑ ያደርጋቸዋል። ለዚህ ነው ቅዱስ ጳውሎስ እኛ ጸባችን፣ ክርክራችን፣ ጥላችን ከሚታዩ ስጋና ደም ከለበሱ ሰዎች ጋር አይደለም ከማይታዩ እርኩሳን መናፍስት ጋር ነው ያለ በእውነት። ስለዚህ የማይታዩ ረቂቃን መናፍስት ጠላቶቻችን ቢሆኑ እነሱን በጸሎት እናሸንፋቸዋለን። የሚታዩ ክፉ ሰዎችን ግን ምንድነው የምናደርገው? ከነሱ ጋር በፍቅር መመላለስ መውደድ ያስፈልጋል። ስለዚህ ጠላቶቻችሁን ውደዱ ብሏል። እኛ ዛሬ ወደን ፈቅደን አክብረን ሰው እኮ የሚገርማችሁ ነገር በዚህ ዓለም ገዝፎ ሲያጠፋቸው ለነበረው በሽታ እንኳን ቀን ቆጥረው ጊዜ ሰፍረው የበሽታን ቀን ያከብራሉ። አያከብሩም? የኤችአይቪ ኤድስ ቀን አታከብሩም? ስለዚህ የጠፉበትን ያን የበሽታን ቀን ቆጥረው ሰፍረው ያከብራሉ። እኛ ግን የዳንበትን እግዚአብሔርን በዚህ ዓለም ገልጣ የመሰከረችው እኔ የክርስቶስ ሙሽራ ነኝ እንጂ ለምድራውያን ነገሥታት ሙሽራ ለሆን አልታጨውም አልተመረጥኩም ብላ የክርስቶስን አምላክነት በዚህ ዓለም የመሰከረች ቅድስት አርሴማን ያከበርን ያለነው። በረከቷ ከሁላችን ጋር ነው። ሰማዕቷ ቅድስት አርሴማን ያከበርን ያለነው። በዚህ ዓለም ስንኖር ክርስቶስ በእኛ ሊገለጥ ይገባል። ቅዱስ ጳውሎስ እንዲህ ይላል፣ እኔ ክርስቶስን እንደሚመስል እናንተም እኔን ምሰሉኝ አለ። ማንን እንደሚመስል? ክርስቶስን እንደሚመስል እርሱን መምሰል እንዳለብን እርሱን መስለን በእርሱ መንገድ እንድንጓዝ ቅዱስ ጳውሎስ እኔ ክርስቶስን እንደሚመስል እኔን ምሰሉኝ። ይህ ብቻ አይደለም፣ የእግዚአብሔርን ቃል ከእናንተ አስቀድሞ የተናገሯችሁ ከእናንተ በፊት በእግዚአብሔር ቃል የኖሩትን ቅዱሳን የኑሯቸውን ፍሬ ያስባችሁ፣ ሕይወታቸውን፣ አስተዳደጋቸውን፣ አኗኗራቸውን አስባችሁ በእነሱ መንገድ ተጓዙ ይላል። ተዘከሩ መኳንንትክሙ፣ የእግዚአብሔርን ቃል የነገሯችሁ ዋኖቻችሁን አስቡ። የኑሯቸውን ፍሬ የተመለከታችሁ በእምነት ምሰሏቸው። በእምነታችን ምን ልንል ያስፈልጋል? ቅዱሳንን ልንመስላቸው ያስፈልጋል። ወጣቶች ሰማዕቷ ቅድስት አርሴማ ወጣት ነች። ወጣትነት ዘመን ልብላ የምንልበት ዘመን፣ ልጠጣ የምንልበት ዘመን፣ ላጊጥ የምንልበት ዘመን ነበረ። ነገር ግን ለሰማዕቷ አርሴማ ይህ ሁሉ አስፈላጊ አልነበረም። የምድርን ክብር የምድርን ጣዕም ሁሉ ንቃ ስለ ክርስቶስ ስትል በበረሃ በዱር በገደል ተወስና ነው የኖረችው። ከሀገሯ ተሰዳ በጫካ በዋሻ ውስጥ ነበረች። ነገር ግን ክፉ ሰዎች ክርስቶስ ሲባል የማይወዱ ሰዎች አስቀድመው አባቷን ክርስቶስን በቀራንዮ መስቀል በግፍ የገደሉት አንድያ የድንግል ማርያም አንድያ ልጅ ነው ክርስቶስ። ከሱ ውጪ ሌላ ልጅ የላትም። እመቤታችን ቅድስት ድንግል ማርያም ዓይኗ በሐዘን ጠቁሮ፣ ቅዱስ ዮሐንስ ወንጌላዊ ዓይኑ በሐዘን ጠቁሮ ጌታውን ይከተል ነበረ። ጨርቁን እንኳን ልብሱ ሊያስነኩት አልፈለጉም። ጨርቁ ላይ ግን ተከፋፈሉ ተጣጥለው። ያ በግፍ ሲገደል በአይሁድ ልቦና ውስጥ አድሮ በግፍ ያስገደለው በክርስቶስ ያመኑትንም እንዲህ ያሳደደ በግፍ ይገላቸው ነበረ። ማንን ስለሚጠሩ? ክርስቶስን ስለሚጠሩ። ተወዳጅ ኦርቶዶክሳውያን ዛሬ በዚህ ዓለም ያለን የክርስቶስ ተከታይ ያለን በፍጹም ልቦና የምንመላለስ ክርስቶስ አባታችን ከሆነ በእሱ ስም በዚህ ዓለም የተጠላን እንሆናለን። እየሰማችሁን አይደል? ስለ ስም በዓለም የተጠላን እንሆናለን። በእርሱ ስም ዛሬ በዓለም ላይ ቤተ ክርስቲያኖቻችን የሚያፈርሱ ምዕመናንን የሚገሉ ካህናትን በመቅረስ አንገታቸውን እየቀሉ ዛሬ ዲዮቅልጥያኖሳውያን፣ መክሲሚያኖሳውያን፣ ኔሮን ቄሳራውያን በዚህ ዓለም በዝተዋል። በዚህ ዓለም ውስጥ ነው ያለነው። ይቺ ዓለም በሁለት ነው የምትታየው። አንደኛ መንፈሳዊ ዓለምና ስጋዊ ዓለም። ስጋውያን ዓለማውያን ወይም ስጋዊ ሰዎች የዚህን ምድር ነገር አብዝተው ያስባሉ። መንፈሳውያን ሰዎች ግን ሰማያዊ ነገር ያስባሉ። ለኛ ለመንፈሳውያን ሰማያዊ ነገር እንድናስብ ቅዳሴያችን እንዲህ በማለት ያሳስባል። ላዕለ ይኩን ህሊናክሙ በሰማይ ያህሉ ልብክሙ፣ ልባችሁ ህሊናችሁ ምድራዊ ብትሆኑም እንኳን ሰማያዊ ነገር አስቀድማችሁ አስቡ። ሌላው ምን ይልላችኋል? ይጨምርላችኋል። አስቀድማችሁ ምድራዊ ነገር አታስቀድሙ። ከእግዚአብሔር የሚበልጥ ነገር የለም። ልብስ የለም ብላችሁ አታስቡ እንጂ እግዚአብሔር እኮ የጽድቅ ልብስ ያለብሰናል ብለን ነው የምናምነው። ሰማዕታቱ የተጓዙት ይህንን እኮ ነው። ልብስ የለም ብለው አልተጨነቁም። የሚለብሱትን ሰማያዊውን ልብስ የጽድቅ ልብስ እንደ ፀሐይ ማብራትን፣ እንደ ጨረቃ መድመቅን፣ እንደ ከዋክብት ማሸብረቅን ቅዱሳን አስቀድሞ አሰቡ። ምድራዊ ሆኖ ሰማዩ ሳይቀደድ ሰማያዊ ኑሮ ይናፍቁ ነበረ። ታዲያ እንደዚህ የተናፍቁ በሚኖሩበት ሰዓት ነው እንግዲህ ሰይፉ በፊታቸው ሲቀርብ እያዩ ለሰይፍ አንገታቸው፣ እሳቱ ሲቀርብ እያዩ ወደ እሳት ይገቡ ነበር። አንዱ ሲገባ አንዱ ተዘጋጅቶ ይጠብቃል። እየሰማችሁ ነው አይደል? ሩጫ ነው በቃ ለሰማዕትነት እንዳያመልጠን እያሉ ቅዱሳን የተጓዙት ይህንን በእግዚአብሔር አጸድ ውስጥ የተተከሉ በቤቱ ውስጥ ደስ የሚያሰኝ ስራ ይሰሩ።
እግዚአብሔር አባታችንን ቃል ኪዳን ሰጥቷቸው ለዘላለም የማይጠፋ ቃል ኪዳን እኛ የሞቱትን ልጆቻችንን ቀብረን ስማቸውን ረስተናል። ሰማዕቷ አርሴማ በዘመኗ አርፋለች ብትባልም እንኳን ዛሬ እግዚአብሔር አባቷ በሚጠራበት በእግዚአብሔር መቅደስ ውስጥ ምኗ ይጠራል? ስሟ ይጠራል። ክብር ምስጋና ለአምላካችን። ስሟ ይጠራል። በስሟ ለሚማጸኑ ሰዎችን ደግሞ ከእግዚአብሔር ለምና ተጨንቋል ወዳጆ፣ ተጨንቋል ባለሟሌ፣ ተጨንቋል እኔን የሚያውቁ ወዳጆች ብላ ዛሬ አሁን ልጅ ላጣችሁ ልጅ ስታሳቅፍ ነበረ። ያ የማን ቸርነት ነው? የእግዚአብሔር ቸርነት ነው። የተጋድሏ ውጤት ነው። ለዚህ ነው አስቀድመን ልናስባቸው ያስፈልጋል። ከሰማዕታቱ ሊያርቁን የሚፈልጉ ሰዎች አሉ። ከቅዱሳን ተለይተን እንድንኖር የሚፈልጉ ሰዎች አሉ። ቅዱሳንን ያከበራቸው ማን ነው? እግዚአብሔር ነው ያከበራቸው። የክብራቸው ምንጭ እግዚአብሔር ነው። የክብራቸው ምንጭ እግዚአብሔር ያለውን ቅዱስ ይህች ቤተክርስቲያን አክብራታለች። የክብሩ ምንጭ እግዚአብሔር ያለውን ቅዱስ በዚህ ቤተክርስቲያን ውስጥ ተጠርቶ አይታወቅም። የክብሩ ምንጭ እግዚአብሔር ያለውን ማን መሰላችሁ? ዲያብሎስ ማለት አስቀድሞ በዓለመ መላእክት የሃይማኖት ጥያቄ ሲነሳ እግዚአብሔር በተሰጣቸው አእምሮ ተመራምሮ እንዲደርሱበት እንዲያውቁት እንዲያመልኩት እግዚአብሔር በዛን ሰዓት በተሰወረ ጊዜ የሃይማኖት ጥያቄ ተነሳ። በዛን ሰዓት ነው ሳጥናኤል የክብሩ ምንጭ እግዚአብሔር መሆኑን ረስቶ ከሱ በታች ያሉት በኢዮር በራማ በየረር ያሉት መላእክቶች መኑ ፈጠረን ማይቴ በዛይነ ከየት ነው የመጣ ነው ማን ነው የፈጠረን ብለው የሃይማኖት ጥያቄ ሲጠይቁ እኔ ፈጠርኳቸው እኔ አምላካችሁ ነኝ አለ። የሚገርማችሁ ነገር የክብሩ ምንጭ ማን ነበረ? ግን እግዚአብሔር ነበር። እግዚአብሔር ነው የፈጠረን፣ የሁላችን አምላክ እርሱ ነው ብሎ መናገር እየቻለ እኔ የፈጠርኳችሁ አለ። እግዚአብሔርን በጽልመት አልብሶት እስከ ሮብ ድረስ ታገሰው። የዕለተ ሰሉስን ፍጥረታት አይቶ መላእክቶች ሲያመሰግኑት እርሱ ደግሞ እንዲህ አለ፣ አራተኛ አድርጋችሁ አመስግኑኝ እንጂ እኔ ፈጣሪን አላመሰግንም ብሎ በትዕቢቱ ወደቀ። ወድቆ በመንጸፈ ደይን እስካሁን ድረስ እስከ ዕለተ ምጽአት ይኖራሉ። እግዚአብሔርን ምንጫቸው አድርገው በእግዚአብሔር አባታቸው አስቀድሞ ስሙን እየጠሩ በእርሱ መንገድ የተጓዙት ቅዱሳን ግን ለዘላለም ስማቸው ሲታወስ ይኖራል። ስለዚህ ሰማዕቷ ቅድስት አርሴማን የምናከብራት በዘመኗ የተጋደለችው ተጋድሎ ለእኛ ለኦርቶዶክሳውያን ምሳሌ ስለሚሆን ለእኛ ለኦርቶዶክሳውያን ትምህርት ስለሚሆን ስለዚህ ወንጀልስ ሰማዕቷ ቅድስት አርሴማ ማነው ዘይጎብሽስ አርሴማ ታታ ኢየሱስ ክርስቶስ መስቀል በሽን ሶቲ አይቁሽ መስቀል በሽን ደከሰውሽ የሮስቴስ ባፈር እንደተሰይስ ይገቦ ደማንገር በግ ይገጋ እስሚትነን በግ አካም ክርስቶስ አጋ ወንጌል እስሚትነን በግ ክርስቶስ ይዋም ሳቲ ቤት ስለግ ስለዚህ ሸመስ ክርስቶስ እሽን መካ ዲዮቅልጥያኖስ ሞመንት ድርጣሪስ ተመንደጋ አባሚስ ኤዜ ዘጋ ይራተን ቀበል በእውን ሸፈሽን ነው ተነ ባዚ የትጅራ ፈሽን ነው ተነ የሮስ እንደ ማናፈቶሽንስ የሮስ እንደ ማካራው ሽኑ አለፈሲስ ወንደን ሳት አይዶት ኢሳይያስ አገኮን ይርሻ ኡሽ ተማሳፍማ ይያደ ኦኒስ የሪስ ማይስኮ ኦኔስ ማይስተ የረጌስ ማይስኮ ሰጋላቴሽ ቤትማ የሪስ ማይስኮ ታጋ ከትከን ሳይ ሶየ ጋጋስ ካይስኪን ታጋ ቦዳ ማንገስኪን ይባራጋ ቦዳ ሚሳንገስኪ ደጋ አስነሽንስ ያን ያማኝ ያንደጋ ካማሚስ ኩሰጋ ሱሚስ ኢሰንገሽን ኡስንታ ነው ካንጎይና ሚስ ኩሰጋ ሱሚስ ኢሰንገሽን ኡስንታ ነው ታሱ ሜስ ጼስስ ሙኩቴስ ይትንጋ ገሱ ሜስ ሶይ ውሸሽን ደግሞ ይገን የረማ ከጸግንሶ የረጋ ዶንጋ መስካይ ነው ይጽን ወብስከን ይባ ድንግል ማርያም ጸግንሶ ድንግል ማርያም ገወብሳ ዶንጋ መስከን አናስ እንደ ቅዱሳን ምስል ጸግስ በግ ዳዊት ተሻላሲ ባጋ ሻላይ ይር ሸማት ባላና ማት ባላታ ማናፕማ ይገፍ ያለናም ተምስ እስማይና ድስወት የረጋ ኬት ካን ሳይ አናስ እንደ ማቅነስ እንደ ኬስከን ኬታና የረጋ ኬታ ግሰው ወይስ ኬታና ወን ኬታ የራጋ ኬተግሳ ስለዚህ የራጋ ኬትናሽ ከንስቲ ከስከ ደጋ አስቀረሱ ሚያይ ካንጎ ይነም ዶነሽ ካይ ሰርግስ ነከጫራ ገዳፕ ነካ ይወታ ጋ መዝገብ ካትሳ ጋ መዝገብ መስጠ ሱሰጋ መጻፈው ሸሻይ ኢሲንጋ ገሱ ሚጻፈንግስ ኮይ ኢሰንገሽን ቃል ኪዳን ይሰንግስ ኮይ አናሳ ጳውሎስ ሮሜ ደጋ አስንተሽን ባይተጉሽስ የሮስ እንዴትንግስ ካማኩሽ ወነ ደሞ ማንሰገዮ የሮስ እንዴትንግስ ፒያተንግስ ወነ ግን ዶክተን ሰገዮ የሮስ እንዴትንግስ ዲረንግስ ወነ ሄኮምሻሽ ሰገዮ መኪና ነው ይወብሲኑ ባለፈት ማለት ስለዚህ ታታ ኢየሱስ ክርስቶስ አርሴማይስ ወንደን ታማማቱ ወሱም የዓለም ሻ አይደስስ ማለት ወንደናስ ነይ የምባባው ሸጋፉ ጋጋጋንስ ኤችአይቪ ስካን ሶዋጋ ቃን ማይወደን አካባቢ ሶርስ ከበግ ነው ነገር ነው ኢንተርቪውስ ካና ኢየሱስ ክርስቶስ ዓለምሽን ማስቲየ ከሳይ አይቆሽ ይሲ ዓለም አንስ ያሶ ይሲ የረግሴ መጋ ነገስታት አንዳ ዶዳ ጎንካሬ እንደጋ ምንሳ የረጋ የሪስ ሚት አርሴማይስ ወንደንስ አካባቢ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምትስ ከበግ ስለዚህ የተወደዳቸው ኦርቶዶክሳውያን እግዚአብሔር አባታችን ስለሚወዳቸው በማይታበል ቃሉ በማቴዎስ ወንጌል ምዕራፍ 10 ቁጥር 38 ጀምረን ስንመለከት እንዲህ ይላል
እናንተን የሚቀበል እኔን ይቀበላል። እስኪ በሁላችን እንበል። እናንተን የሚቀበል በሉ እኔን ይቀበላል። እኔን የሚቀበል የላከኝን ይቀበላል። ዛሬ ይህንን ቃል ረስቶ ሰዎች ቅዱሳንን ተቀበል፣ ወዳጆቻችን ናቸው፣ ታላላቆቻችን ናቸው፣ በተጋድሏችን ከኛ ቀድሞ ያስተማሩ፣ መንግስተ ሰማያት ቶሎ እንዳትመጣ አቤቱ ወንድሞቻችን ታናናሾቻችን አልበቁምና እስኪ በቁ ድረስ እባክህን መንግስት አትምጣ እያሉ የሚማጽኑ ንስሐ መግባታችን የሚጠባበቁ ስጋ ወደሙን መቀበላችን የሚጠባበቁ ታላላቅ ወንድሞቻችንን እንዳንቀበል የሚያደርጉ ሰዎች አሉ። በተዘዋዋሪ ግን ጌታን ተቀበሉ ይላሉ። የሰማችሁን አይደል? ማንን ተቀበሉ ይላሉ? ጌታን። ግን የተኛው ጌታ እንደሆነ እኔ እንጃ። የኛ ጌታ የኛ ፈጣሪ ክርስቶስ ግን እናንተን የሚቀበል ያለው ቅዱሳን ወዳጆች፣ እናንተን የሚቀበል እኔን ይቀበላል። እኔን የሚቀበል የላከኝን ይቀበላል። ስለዚህ ክርስቶስን ለመቀበል ማንን መቀበል ያስፈልጋል? ማንን መቀበል ያስፈልጋል? ወዳጆችን ቅዱሳንን መቀበል ያስፈልጋል። ሰማዕታቱን መቀበል ያስፈልጋል። እነሱን ስንቀበል በእነሱ ውስጥ ክርስቶስ አለ። ለምሳሌ ሰማዕቷን ሄዳችሁ ቅድስት አርሴማ ሰማዕት ስለ ማን ነው የተጋደልሽው ብለን ብንጠይቃት ስለ አንድያ ልጅ ስለ እግዚአብሔር ወልድ ተጋድያለሁ፣ በዚህ ዓለም ተመላልሻለሁ፣ ስለ ክብረ ወንጌል ተጋድያለሁ ብላ መናገር ነው እንጂ ስለ ራሴ ጥቅም ስል ተጋድያለሁ አትልም። መጽሐፍም ይለው እንደዛ አይደለም። አማን መነኑ ሰማዕታ አይነ ለዛ ዓለም፣ ሰማዕታት የዚህችን ዓለም ጣዕም ናቁ፣ ደማቸውን ስለማን ያፈሰሱ? ስለ እግዚአብሔር አፈሰሱ። ስለ እግዚአብሔር አፈሰሱ። ያፈሰሱት ደም ስለ እግዚአብሔር፣ እግዚአብሔር አምላክ ነው ሲሉ እግዚአብሔር ፈጣሪ አይደለም የሚሉትን ሲያገኙ በእነሱ ዘንድ የእግዚአብሔር አምላክነትን ገልጠው ደማቸው ይፈስ ነበር፣ አንገታቸው ይቀላ ነበር። እግዚአብሔር ፈጣሪ ነው ሲሉ እነሱ በዚህ ዓለም ያሉ ዓለማውያን ሰዎች ኧረ እግዚአብሔር ፈጣሪ አይደለም ሎቱ ስብሐት ፍጡር ነው የሚሉ ሰዎች ሲያጋጥሟቸው የእግዚአብሔርን ፈጣሪነት መስክረው ስለ እርሱ ምን ሲያደርጉ ነበር? ደማቸውን ሲያፈሱ ነበር። ስለዚህ የኛ ምስክሮቻችን ናቸው ሰማዕታት፣ የክርስቶስ ምስክሮች። ሰማ ማለት ምስክር ማለት ነው። ሰማዕታት የክርስቶስ ምስክሮች ናቸው። ለዚህ ነው ቅዱስ መጽሐፍ ምስክሮች በዙሪያችን እንደ ደመና ካሉ ነው የሚለው። ስለዚህ ምስክሮቹ በዙሪያችን እንደምን አሉልን? እንደ ደመና አሉልን። እነሱን ያየን አሁን ያለንበት ዘመን ክፉ ዘመን ነው። ክፉ ዘመን ነው። ቤተ ክርስቲያን እየፈረሰ ያለበት፣ ምዕመናን እየተገደለ ያለበት፣ አንድነት የታጠበት፣ ሰላም የጠፋበት፣ የሰሜኑ ክፍል በጦር እየደቀቀ ያለበት፣ በዚህ ዘመን አብዝተን ማልቀስ ያለብን ማንባት ያለብን ዘመን ነው። እግዚአብሔር አንድ ያድርገን። እግዚአብሔር ፍቅር ለሁላችን ያድርገን። ከእርሱ ውጭ ወደ ማን እንጮኻለን? ከእርሱ ውጭ ወደ ማን እናልቅስ? እግዚአብሔርም እንዲህ አለ፣ አባታችን ሆይ ብላችሁ ጸልዩ አለ። አባታችን ሆይ ብለን ስንጸልይ አባት ኑሮን እናት እንደሌለ እንዳንቆጠር እመቤታችን እንድንጠራ በቀራንዮ መስቀል በዮሐንስ አማካይነት እነኋት እናት ነው ብሎ ሰጥቶናል። እመቤታችን ሆይ ብለን እንጠራለን። ስለዚህ ማን አሉልን? አባትና እናት አሉልን። እህት ወንድም የለንም ብለን እንዳንጨነቅ እንደ እህት እንደ ወንድም ሰማዕታቱ ቅዱሳኑ በዙሪያችን አሉ። ታላላቅ ወንድሞቻችን ሰማዕታቱ ሆይ በዚህ ዓለም እንደናንተ ዘመን ሳይሆን በዚህ ዓለም ግን ረቂቅ በሆነ ስልታዊ በሆነ በቴክኖሎጂ በታገዘ የሰማዕትነት ዘመን ቀርቧልና የእናንተን ጽናት ስጡን ብለን ወደ ሰማዕታቱ ልንጮህ ያስፈልጋል። ወዳጆቻችን ስለሆኑ ማለት ነው። ዘመድ አዝማድ የለንም ብለን እንዳናልቅስ ቅዱሳኑ በጆሮአችን በአጠገቦቻችን አሉ፣ ሰፍረዋሉ እንደ ደመና። ወደ እነሱ ልንጮህ ያስፈልጋል። ጩኸታችንን ይሰማሉ አይሰሙም? ይሰማሉ። ሙታን ይስዕሉ ለሕያዋን ሕያዋን ይስዕሉ ለሙታን። ሙታን በአጸደ ሥጋ ከኛ የተለዩ በአጸደ ነፍስ ሕያዋን ሁነው ከኛ ጋር ናቸው። በሌሊት በአጸደ ሥጋ ስለማናያቸው ከኛ ጋር ስላልሆኑ ጩኸታችን አይሰሙም ልንል እንችላለን። ነገር ግን ይሰማሉ። እነርሱ ዛሬ ስናከብር ሰማዕቷ ቅድስት አርሴማ በክብር ታጅባ በመላእክት ታጅባ መጣ ይህንን ምስጋና ታያለች፣ ትሰማለች። የሚያገለግላትን ባሮቿን ትባርካለች። የማያገለግል ግን በቤቷ አጸድ ውስጥ ተንኮል የሚያስብ ሴረኛ ካለ እሱን እግዚአብሔር እንዲያስታግሰው ትጸልያለች። ያጥፋ ግን አትልም። የሰማችሁ ማለት ሰማዕታት ያጥፋው አይሉ እግዚአብሔር እስከ መጨረሻው እንዲጠብቀው ይጸልያል። ለክፉም ለኃጥአንም ይጸልዩ። ይሄ ደግነቱ፣ ርኅራኄነት፣ ቸርነቱ ከማን የተማሩትን ነው? ከእግዚአብሔር የተማሩትን። ስለዚህ ቅዱሳን አባቶቻችን ሰማዕታቱ ስናከብር እግዚአብሔር ስላከበራቸው፣ እግዚአብሔር ስለመረጣቸው፣ የክብራቸው ምንጭ እርሱ ስለሆነ እናከብራቸዋለን። ስለዚህ እነሱን ስንቀበል ክርስቶስን እንቀበላለን። ክርስቶስን ስንቀበል ማንን እንቀበላለን? የላከውን አብና መንፈስ ቅዱስ እንቀበላለን።
ቀጥሎ እግዚአብሔር ደግሞ እንዲህ ይላል፣ በጻድቅ ስም ጻድቅን የሚቀበል በሰማዕታት ስም ሰማዕታትን የሚቀበል በደናግል መነኮሳት ስም መነኮሳቱን የሚቀበል በነቢያት ስም ነቢይን የሚቀበል። የሚገርማችሁ ቃል ኪዳኑ ጥቂት ነገር ነች። ቀዝቃዛ ውሃ ብቻ ነው የሚለው። የሰማችሁ ነው አይደል? ምንድነው የተባለው? ቀዝቃዛ ውሃ ብቻ በእነዚህ በወዳጆቼ በታናናሽ ወንድሞቹ ስም ያጠጣ እርሱ ዋጋው ከኔ አይጠፋም አለ። ዋጋው ከማን አይጠፋም? ከእግዚአብሔር አይጠፋም። ይሄ ነው የዘላለም መታሰቢያ ስም። በሰማዕቷ ቅድስት አርሴማ ስም መንገደኛውን ጠርታችሁ ቀዝቃዛ ውሃ ብታጠጡ ዋጋችሁ ከማን ዘንድ አይጠፋም? ከእግዚአብሔር ዘንድ አይጠፋም እና ዋጋችሁን እግዚአብሔር አያስቀርባችሁ። ነገር ግን ስንሰጣቸው ደግሞ እኔ መጣ ይሄ መከረኛ ይሄ ችጋር ያልን የምንሰጥ ከሆነ ተመዝግቦ ይቆየናል እንዴ? አይቆየንም። የሚገርማችሁ ገድለ አባ ሳሙኤል ዘዋልድባ ላይ ዘክሩ ተብሎ አዋጅ ሲታወጅ አባ ሳሙኤል መታሰቢያቸውን አድርጉ ሲባል አላደርግም ብላ አንዲት እናት እያጉረመረመች ጠላና ዳቦ አቀረበች። ነገር ግን ቅዳሴው አልቆ አባቶቻችን ደጀ ሰላም ሊገቡ በሚሄዱበት ሰዓት ላይ ያ የተዘጋጀው ጠላ ወደ ደምነት የተዘጋጀው ዳቦ ወደ ኩበትነት ነው ተቀይሮ የታየው በኢትዮጵያ ምድር በዋልድባ። እየሰማችሁ ነው አይደል? ስለዚህ የምናቀርበው መስዋዕት የምናቀርበው ነገር ሁሉ እግዚአብሔር እንዲቀበለው በንጹህ ልቦና ልናቀርብ ያስፈልጋል እንጂ ችጋራሙ መጣ ይሄ ቆማጣ እያልን የሰደብን ከሆነ ግን ዋጋ የለውም። የሚገርማችሁ ዋጋችንን በሰማይ ለማግኘት በፍቅር የምናቀርበውን መስዋዕት እግዚአብሔር ይቀበላል። ለዚህ ነው የአቤልን መስዋዕት ተቀበለ፣ የቃየልን እግዚአብሔር ያልተቀበለበት ምክንያት አንዱ ነው፣ በፍቅር ስላቀረበ በንጹህ ልብ ስላቀረበ። ስለዚህ ወደ አቤልና ወደ መስዋዕቱ እግዚአብሔር እንዳየ ወደ እኛ መስዋዕት እንዲመለከት በምን ማቅረብ ያስፈልጋል? በፍቅር ማቅረብ ያስፈልጋል። ቀዝቃዛ ውሃ ሰጥተን በረከቱን እንድናገኝ የእሱ ቅዱስ ፈቃድ ይሁን። የሰማዕቷ ቅድስት አርሴማ ረድኤት በረከቷ በሁላችን ላይ ይደረጉ። ሁለቱን ምክንያቶች ቅዳሴ ቤቷንና የሥጋዋን ፍልሰት ነው ዛሬ የምናከብረው። እግዚአብሔር አምላካችን ለቀጣዩ ዓመት በሰላም በፍቅር አድርሶ በዓሏን በድምቀት እንድናከብር የእሱ ቅዱስ ፈቃድ ይሁን። ምስክርነት ዛሬ እንዲህ ቁሜ ለማስተማር ሰማዕቷ ቅድስት አርሴማን ስጠይቃት ነበር። እዚህ ቦታ ላይ ቅዱሳት መጻሕፍቶችን አምጥቼ ዘርግቼ እዚሁ ያነበብኩ ሰማዕቷ ቅድስት አርሴማ ሚስጥሩን አባቶቻችን የኖሩትን የሃይማኖትን መንገድ እንድንጓዝ ሚስጥሩን እውቀቱን ጥበቡን ገልጣ ወንጌልን በእንደ አቅሜ ያስተምረን እንዳልፍ ተማጽኛት ነበር። ግን ጸሎቴን ሰምታ ዛሬ ቁሜ ለመጀመሪያ ጊዜ እዚህ አውደ ምሕረት በማስተማሬ እግዚአብሔርን አመስግኑልኝ። የልቦናችንን ፍላጎት ከኃጢአት ብቻ በቀር የነገርነውን የተናገርነውን በስውርም በግልጥም የተናገርነውን ሰማዕቷ ቅድስት አርሴማ ቅድመ እግዚአብሔር ታድርስልን። ከመከራ ሥጋ ከመከራ ነፍስ እግዚአብሔር ይጠብቀን። በቤቴና በቅጥሬ ውስጥ ደስ የሚያሰኝ ሥራ ለሚሰሩ ለጃንደረቦቼ የዘላለም መታሰቢያ ስም እሰጣለሁ። ትንቢተ ኢሳይያስ ምዕራፍ 56 ቁጥር 4። ወስብሐት ለእግዚአብሔር። ይቆያል። በመምህራችን ላይ አድሮ ያስተማረን የመከረን መድኃኔዓለም ስሙ የተመሰገነ ይሁን። ሁላችሁ አመስግኑ። ኦርቶዶክሳዊ መምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመንና ዕድሜያቸውን ባርኮ ቀድሶ ይስጥልን። በእውነት በሚገባን ቋንቋ የሰማዕቷ ቅድስት አርሴማን ዓመታዊ ክብረ በዓል ሳይረዝም አጠር ባለ ሳይጠብ ሰፋ ባለ መልኩ አስተምሮ በእውነት በድጋሚ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመንና ዕድሜያቸውን ይባርክልን። እኛም በሰማነው 30 60 መቶ ያማረ ፍሬ አፍርተን የመንግስቱ ወራሾች እንዲሆን አምላካችን በቸርነቱ ይርዳን። የተቀመጣችሁ ተነሱ። እዛ አካባቢ ላይ አንዲት የመጨረሻ